እርግብ ዶክተሩ ጋር ተመሳጥራ ብዙ ብር እንድትበላ በቃ በብር ምክንያት ከወይዘሮ ሜላት ጋር እንድትጣላ ሀና ከቤት ውስጥ መውጣት ስላለባት በቃ ወይዘሮ ሜላት መጣላት አለባት ብላ ስለወሰነች የሕክምናውን ወረቀት እያሳሳተች ብዙ ብር እንዲጠየቅ አድርጋለች። የወይዘሮ ሜላት እናት መጥተው በቃ የልጅ ልጃቸው የትኛዋ እንደሆነ በደንብ ጠንቅቀው አውቀዋል። ግን ሜላት ልትቀበላቸው አልቻለችም። ሀና ጭንቀት ልትሞት ነው። የአባቷን ሕክምና ማን ሊሸፍንላት ነው? ቆይህስ ነገር ብሩ እንዴት እንደዚህ ሊወጣ ቻለ? ማለቴ እንዴት እንደዚህ ብዙ የገዛሁት መድኃኒት በጣም ትንሽ ነው፣ ግን ደግሞ ብሩ እዛ ላይ ነው። ምን እየሆነ ነው? ምን እየተፈጠረ ነው ያለው? እያለች ከአሲር ጋር እያወሩ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ዲና የተከበራችሁ የመሪም ኤንድ ማይ ብሮ ቤተሰቦች ሙስሊም ክርስቲያን ወገኖች ሰላም ብያለሁ። ኖላዊ ፊልምን ይዤላችሁ መጥቻለሁ። ለቤት አዲስ የሆናችሁ ሰብስክራይብ አድርጉ። ኖላዊ ድራማ ሲጀምር በቃ ዶክተሩ ደውሎ ለወይዘሮ ሜላት ነይ ቶሎ፣ በተለይ ስለ ሀና አባት ማማክርሽ ነገር አለና ነይ ቶሎ እንገናኝ እናውራ ብሏታል። እሷም እሺ ብላ ስራ ሲገባ በዛው እመጣለሁ ብላ ነግረዋለች። ሀኒዬ ድክም ብሏታል። የአባዬን ሕክምና እንዴት ብዬ ነው የምሸፍነው ብላ ጭንቅ ጥብብ ስትል ወዲህ ስትል አሲራያትና ምን እንዴት ተፈጠረ ሁሉንም ነገር ጠይቃት። እሷ ምንም ሳታስቀር የተፈጠረውን ነገር ሁሉ ነገረችው። በዛ ላይ ደግሞ ሰሞኑ ተጣልተናል፣ ቤት ውስጥ ምንም አዲስ ነገር የለም። ወይዘሮ ሜላት በጣም ጠልታኛለች። በቃ በተለይ ልጅ በሚለው ነገር እና የዲኤንኤ ምርመራ ውጤት በሆነው ነገር ስለተጣላን ተጨማሪ ገንዘብ ከፍላ የአባቴን ሕክምና የምትሸፍን አይመስለኝም እያለች ፊቷ ዝን ብሎ እያለቀሰች ነግራው ነበር። አሲርም የሆነ ነገር አለ፣ ይዞሽ አትጨነቂ፣ አንቺ ምንም አትጨነቂ፣ የሚሆነው ይሆናል ብሎ አረጋግቷታል። ይህንን ካወቀ በኋላ አሲር ዶክተሩ ያለበት ገብቶ ሊያዋራው ሲል ዶክተሩ አፋፉን ብሎታል። ማለት ዶክተሩ ምንድነው እንደዚህ ገንዘብ ጭማሪ ያሳያችሁት? የወይዘሮ ሜላት ድርጅት መክፈሉን ስታውቁ ነው እንዴ? እናንተ ከድርጅቱ ለመዝረፍ ነው እንዴ ይህን ያክል ብር እዛ ላይ ያደረጋችሁት የሕክምናውን ብሎ ሊያናግረው ሲፈልግ ከክላስ ይወጣ ብሎ ምንም ሳይሰማው ዶክተሩ አባሮታል። የሆነ ችግርማ አለ በስነ ስርዓት በሆነ ምክንያት ገንዘብ ልብላ በሚል ምክንያት ነው እንጂ እንደዚህማ መድኃኒቱ የተገዛበት ብር በእንደዚህ ሁኔታ አይደለም ብሏል። እና ዶክተሩ ደግሞ ሁላቸውንም ሰብስቦ በቃ ሀና ምን ለማለት እየፈለግሽ ነው? የፋርማሲ የገዛሽበት ፋርማሲ መስረጃ እኮ አለኝ ይኸው ብሎ ከና ሜላት ጋር እያስተያያቸው ነበር። ሜላትም ስታዩ ብድ አለች። አንቺ ልትዘርፊ ነው እንዴ ምናምን እያለች በቃ አፋፏን ብላታለች። በጣም ጠልታታለች። እርግብ ተብዬዋ ነገሩን አይታ በቃ ላጫጭ ሰው ብላ ነው መሰል በዛው ላይ ሌላ ነገር ጨመረችበት። ሀናን እንደማይሆን አድርገው ስብርብር አደረጓት። ወይዘሮ ሜላት ቤት መታ ቤቱን ባንድ እግሩ አቁመዋለች። ከልጇ ሰላም ጋር እንኳ መግባባት አቅቷታል። ምንድነው የተፈጠረውን ንገሪ ብላ ብትጠይቃትም እንኳ ልነግራት አልቻለችም። ይችናታ ሌባ እናንተን እንዴት አርጋ እንደደፈነቻችሁ እንዴት ማየት እንደማትችሉና ማየት እንደተሰናችሁ ግራ ገባኝ። አይሻት አይደለ ገና ለገና ድርጅት አላቸው ብላ በሕክምና ምክንያት ገንዘባችንን ስትዘርፍ ይቺ ሌባ እያለች ስታወራ ሰላም ቦግ አለች። ሀናማ በጭራሽ ሌባ አትሆንም፣ የሆነ ችግር ተፈጥሮ ነው የሚሆነው እንጂ በጭራሽማ ሌባ አትሆንም። ምናሴም ቢሆን ተከራክሮላታል። በተለይ ደግሞ ላያቱ ለሜላት እናት ስለ ሀና ጉዳይ ሁሉንም ነገር ነግሯታል። ሀና በጭራሽ እንደዚህ ሌባ እንዳልሆነች በቃ ደግና ጥሩ ሰው እንደሆነች እና እንደውም ታሪኳን ለምን ውጭ ወተን ቡና ሻይ እያልን አልነግርሽም ብሏት ውጭ የሆዳቸውን ለማውራት ወጥተዋል ላያቱ ጋር። ወይዘሮ ሜላት እናቷም ጋር ምን ሆነሽ ነው እንደዚህ የሚያረግሽ? የቤት ውስጥ ምንድነው ጭቅጭቅ? መስፍንስ አልመጣም እንዴ? አዎ አልመጣም። ለምንድን ነው አንቺ ደውለሽ እንዲመጣ ማታረጊው? መስፍን ጥሩ ሰው ነው፣ ጥሩ ባል ነው። ከሱ ሌላ ባል አታገኝም። ትዳር ደግሞ እንደዚህ በቀላሉ አይደለም። ብዙ ጠውረዳለው። ዝም ብለሽ በውጭ በየሚዲያው የሚፋቱትን አይተሽ ፋተሽ እንዲሁ እንዳቀሪ። ልጆችም ቢሆኑ አባታቸውን ይፈልጋሉ። ለምንድን ነው አንቺ እንደዚህ ቤቱን እንዳለ ጨለማ የምታረጊው? ለምንድን ነው ሁሌም ጸብ፣ ሁሌም ጭቅጭቅ ምናምን የምታረጊው? እያለች ልጇን ለመምከር ነበር። ግን ወይዘሮ ሜላት እንዲህ በቀላሉ የምትመለስ ነገር አይደለችም። ይቺ ልጅማ የሆነ ነገር አርጋባችኋለች። በቃ ውር አርጋችኋለች። በምን ቀን ቤቴ ገብታ ነው? እንደውኔማ እንደው ያ ውጤት ይምጣልኝማ ውጤቱን አይቼ መንግዬ ሳስወጣት ይዛኔ እሰራላታለሁ እያለች ጭራሽ መፎከር ጀመረች።
ምናሴም ቢሆን ሀናን ለማጽናናት በቃ የቻለውን ሁሉ አድርጓል። በቃ አይዞሽ እናቴን ታውቂያት የለ በቃ እንደዚህ ነው የሚያረጋት፣ እናቴን ታያት አይዞሽ ብሎ ቅፍ አድርጎ አጽናንቷት አለ። በቃ እናንተ ባትሆኑልኝ ከጎኔ ምን ይወጣኝ ነበር እያለች እሷም ደስ ብሏት አለ። ዶክተሩ ወደ አባባ ክላስ መጥቶ ከመረመራቸው በኋላ አባባ ጥሩ ሁኔታ ላይ ነው ያለው፣ ግን አሁን መጨረሻው ደረጃ ላይ ነው የሚገኙት እና የምናክማቸው። የመጨረሻው ደረጃ ማለት ምንድነው ልጄ አሉት። የመጨረሻ ማለት ትንሽ ሊያመውት ይችላል እና የመጨረሻውን ደረጃ ታክመው ይወጣሉ እና ለልጆትም ሲል ጠንካራ መሆን አለበት ብሎ ሲናገር፣ ልጄ እኔ ባልሆንላትም እኔ ባልኖርም እሷ ጠንካራ ነች። አዎ ግን ሰሞኑ ምናምን ብሎ ስለ ሕክምናው ደሞዝ ብር መጨመር ስለ ሁሉም ነገር ሊያጫውታቸው ሲል አሲር ከየት መጣ ሳይባል መጣ። እንዴ አባባ ተነስተዋል እንዴ? ዶክተሩ አላየሁን ነበረ መታሃል እንዴ ተባብለው ዶክተሩ ሊናገር ስለ ሀና ስለ ገንዘቡ ሊናገር ሲል አፋፉን ብሎ ከክላስ እንዲወጣ አድርጓል። እንዴ ምንድነው? ምን አሲር ዶክተሩ እኮ ምላስ ላይ ቆምክ። ምንድነው የተፈጠረ ነገር አለ? ከኔ የሚደብቁት ነገር አለ? ምንድነው ነገሩ? ንገረኝ ቢሉትም መጣሁ ብለው ጥሏቸው ወጥቷል። እርግብ ተብዬዋ በቃ ሰላም ጋር ተያይዛለች። በተለይ ደግሞ ለአንድ ገረድ እንዴት እኔን ትቀይርኛለሽ? እኔ እኮ እህትሽ ነኝ እያለ መጨቃጨቅ ጀምራለች። እማማ ሜላት እናት ለምንድነው በጧት የማትነሱት? እንደዚህ እስከ ሰዓት ተጋድማችሁ ምንድነው ብላ ቀሰቀሰቻቸው። እርግብ ተብዬዋ በጧት መነሳት ስለማትወድ እየተነጫነጨች ስትነሳ ደግሞ አንቺ ምንድነሽ? እንደዚህ በጧት ተነስተሽ ጉድ ማለት ነው? ምንድነው እንደዚህ ሰዓት ድረስ የሚዘርራችሁ? እያሉ ተቆጥተው ቀስቅሰዋቸው ወጡ። አሲር በቃ አባባ ለኔ ተይልኝ፣ አንቺ ለራሲ ስራሽን ስሪ፣ አትጨነቂ፣ አታስቢ ብሎ ነገሮችን እንዲታመቻችን ቢነግራትም አባዬ ለዛሬ እንኳን እንዲ ላይ ራት እንብላ ብላ ስትል ስለማታምኒ ነው አይደል? እኔ እኮ እንዳባዬ ነው የማያቸው፣ በደንብ እንከባከብልሻለሁ፣ አትጨነቂ ብሎ አረ ለሱ አይደለም አንተም በደንብ አምናሃለሁኝ። ያው አለ አይደል ከናንተ ቤተሰቦቼ ናቸው፣ አብሬ በበላ በጠጣ የሆነ ሰዓትና የሆነ ጊዜ አብሬያችሁ ባሳልፍ ደስ ይለኛል ብዬ እኮ ነው፣ ሰላምን ቀርቻ አይደለም። አንተ በጣም ወንድሜ ነህ እያለች በደንብ ማመኗን እርግጠኛ መሆኗን ነግረዋለች። እማማ ወይዘሮ ሜላት እናት ለመተኛት ወደ እሷ ጋር ክላስ ከገቡ በኋላ ስለ ትዳሯም ስለ ሁሉም የሚያውቁትን ነገር መክረዋት ወደ ትዳሯ እንድትመለስ ትዳሯ እንድታበጅ ልጆቿንም ቢሆን በመካከል ለማሳደግ አባትና እናት ባንዲ ላይ መሆን እንዳለባቸው መክረዋታል። ከዚህ ሁሉ ያቺ ሀና ናት አይደል እንደዚህ የምታረገኝ እንዲችን ልጅ በምን ቀን ነው መገላገላ ብላ ስታነሳ ከዚህ ከልጅ ላይ ውረጂ፣ የሆነ ችግር ሲያጋጥምሽ በቃ ሀና ናት ምንድነው አንቺ ችግርሽ? ቀንጥሏት እጅሽ ላይ ቢጥል እንደፈለግሽ ልታረጊያት ነው ማለት ነው። ከዚህ በኋላ የሆነ ችግር ደርሶ ሀናን የሆነ ቀጥ ብያያታለሁ እናገራታለሁ ብትይ የኔና ያንቺ ነገር ያበቃለታል። ምን ማለት ነው እናቴ? እኔና እሷን አንድ ላይ እያረግሽ ነው እየመረጥሽ ነው ማለት ነው ስትላት፣ አያገባሽም አንቺ መቼም የምትመለሽ ሰው አይደለሽም። ስነ ስርዓት ባለው መልኩ አሳድጌሽ እኔንም አሰደብሽኝ። በቃ ከዚህ በኋላ ምንም ነገር እንድታረጊያት አልፈልግም። እንደውም አንቺ ጋር አልተኛም። እሺ ይቺ ልጅ ሀና የምትባለው ከዚህ ከቤት ከወጣች እኔማ ብሬ ምንግል ብዬ እወጣለሁኝ። የኔና አንቺ ነገር እዚህ ያበቃለታል ብለው ከክላሷ ወጡ። ምንድነው ታያለሽ? ከፈለግሻችን እርግብ ተብዬሽን አብረሻት ይዘሻት ተኚ፣ እኔ ሰላምዬ ጋር ተኛለሁ ልጄ ጋር ብለው እየተቆጡ ምንጭቅ ብለው ወጡ። ድራማው እዚህ ላይ ያበቃል። ውድ ቤተሰቦችዬ ስለነበረ ቆይታ አመሰግናለሁ። ላይክ፣ ሰብስክራይብ፣ ሼር አድርጉ። በሌላ ፕሮግራም እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ። ቻው ቤተሰብ።